እህቴ መፍዘዝ አቁሚና አሁኑኑ ቲክቶክ ጀምሪ። ምንድነው ያደርግሻለሽው? ካሜራሽን አብርተሽ ቪዲዮዎችን መቅረጽ ጀምሪ። ስለ ቢዝነስሽ ተናገሪ፣ ስለ ራስሽ ተናገሪ፣ ታሪክሽን አውሪ። ብዙ ተከታዮች ሊኖርሽ ይገባል። ህይወት በጣም እየተቀየረ ነው ያለው። አሁን ጊዜው የሶሻል ሚዲያ ነው። ሰው ምን ይለኛል ብለሽ እስካሁን እየፈራሽ ከሆነ ልንገርሽ፣ ህይወትሽ አይቀየርም። ሰው ገደል ይግባ ከፈለገ እንዴ? ይህ እኮ ያንቺ ህይወት እኮ ነው። ይህ እኮ ያንቺ ገንዘብ እኮ ነው። ይህ እኮ ያንቺ ስኬት እኮ ነው። አላማለሽ ስኬት አለሽ። አሁን ጊዜው እንግዲህ ሶሻል ሚዲያ ነው። እንደ ድሮ በፖስተር እየለጠፍክ የለም። ሁሉም ሰው ስልኩ ላይ ነው ያለው። ስልክሽ ላይ አብርተሽ ካሜራሽን አብርተሽ አሁኑኑ መጀመር ይኖርብሻል። ምርጫ ሳይሆን ይሄ ግዴታ ነው። ልንገርሽ፣ ቆይቶ ነው የሚገባሽ። አሁን ያለንበት ዘመን ሁሉም ወደ ኢንተርኔት ወደ ስልካችን እየገባ ነው ያለው። ልንገርሽ፣ ዓለማዊ የሆነ ነገር ማለት ነው እየቀነሰ ወደ ስልክ እየገባ ነው። ዓለማችን ስልክ ላይ የሆነ ነው። ሰው ቀኑ ሙሉ ቲክቶክ ላይ ስክሮል እያደረገ ይውላል። ስራ ላይ ሆነው ስክሮል ያደርጋሉ። ያንቺ አድቨርታይዝመንት እዛ መኖር ይችላል። ያንቺ ቢዝነስ እዛ ውስጥ መኖር ይችላል። ቢዝነስሽ ፖስተር ላይ ለጥፈሽ እንደዚህ እያልሽ ማለት ነው እየተዳከምሽ ከሆነ ቲክቶክሽን አብሪና አሁኑኑ ቪዲዮሽን ቅረጪ። ካሜራ አውጥተሽ ስትቀርጪ ደግሞ ቤተሰቦችሽ አንቺ ምንድነው እያደረግሽ ያለሽው? ምንድነው ተቀየርሽ እኮ ጓደኛሽ ተራቢ ይበዛል፣ ተሳላቂ ይበዛል። ገደል ይግቡ እነሱ። ገባሻ? እነሱን እየፈራሽ ራስሽን የምታቆሚ ከሆነ አንድ ቀን በጣም ይቆጭሻል። ለምንድነው የማትሰሪው? አንቺ ገንዘብ የለሽም እንዴ? ህይወትሽ አይቀየርም እንዴ? ብለው ደግሞ የሚተርቡሽ ሰዎች እነሱ ይሆናሉ፣ ራሳቸው ማለት ነው። ስለዚህ እነሱን ከዚህ አይምሮሽ አውጫቸውና አሁኑኑ ተቀየሪ። ራስሽን መምረጥ ጀምሪ። ጊዜው የቲክቶክ ነው።